እኮ ቦታ ነው እኮ ሞክር ሰው ሳይሞክር እንደዛ ታታ በፍቅር ተይዞማ እንዴ አሁን ቆይ አያግዝህ ብሩኬ ጣውንት ነው እንዴት ነው የምናደርገው ቆይ እንዴት እናግዝህ ወደ ስጦታ ላይሚ እሺ የሚጠብቀው እኔ ሁሌ ሃይሚን ለማስደሰት መጣሪያ ስደሰት ቢሸፍቱች ላርገሽ ከተመለሽ በኋላ ምን ያዘጋጀልሽ ዝግጅት ዊ ስታሳዝን ፈርተኝ ይመስለኛል ፈራህ ብሩክ አለማየሁ ምን ነው ሚስቱን ቀማው እንጂ ሚስቱን የቀማ መሰለ እንደሚፈራክ ነው እና ብሩኬ በቻልከው አቅም እኔን ለማግኘት ለማውራት ሞክር ከቢሾፍቱ እስክትመጪ ድረስ ቤዙ ጨራርሽ እውነትህ ነው በሃይሚ ስም ባለቤት ከሆንክ እውነት ደስ ይላል ሃይሚን ልታመሰግናት ይገባል በሚገባ ልታመሰግናት ይገባል ሃይሚ ብለህ ቤት ካገኘህ ቤት ከሰራህ እውነት ደስ ይላል እውነት ለመናገር ምንቴ ማለት ነው ቆይ እናንተ ምንድነው ግን አላማችሁ እንደምንቴ ፍፄ ዛሬ በፍቅር ወድቆብኛል እዚህ ፍፄ ወንድማችን ምን እናርግኝ የጨረቃ ፋሚሊ ብዙ ባለውለታችን ናት ከማይሆን ሰው ፍቅር ያዘህ እንግዲህ ከናትህ ጋር ምን እናርግ ታዲያ አሁን ምን እንበል ከዚህ በፊት እንግዲህ ብሩክን ነበር አፈቀርኩ እያለች አብሰላት እንደዛ ልባችን እንደምትመታደርገን ዛሬ ደግሞ እኔ ፍቅር አልቀበልም ፍቅር ከያዘህም ይልቀቅህ ልክ ብሩኬን አፍቅር ያለው ብላ ከዛ በኋላ ፍቅር ለቆኛል ብላ ለከና ሃይሚ ጋር የታረቀችው ሶ እንደዛ ማለት ነው አሁን ፍፄ በቃ ፍቅር ከያዘህም ከኒ ፍቅሩ ይልቀቅህ ማስለቀቅ ትችላለህ አጃክስን ንግዛ ክሎሮክስን ንግዛ ጋይስ እኔ አዝኘለት ነው ለፍፄ የምሬን ነው እንዴ ወይ መኪና ግዛ በቃ ልክ እንደ ቡቡዬ አፈቅርሃለሁ ብለው እንዲመጡ ማለት ነው አሁን ቡቡዬን አፈቅርሃለሁ ያሉት አያውቁትም እንግዲህ መኪና ከያዘ በኋላ ነው ፍቅረኛ ይሄ ከሊያ ፍቅር ሃይሚም በስሟ ቤት ከተገዛላት በኋላ ነው ሃይሚን እናፈቅራታለን እንወድሻለን እንደዚህ የሚያሽቃብጡት የሆነ ጊዜ ብሩክ አለማየሁ አፓርታማ ቤት አስመዘገባት የሆነ ከሐሰን ጋር የሆነ ጊዜ አዲስ አበባ ገዝቶላት ከዛ በኋላ ነው በዛው ሳይሄዱ በዛው ሃይሚዬ እናፈቅርሻለን እስካሁን ድረስ እንደነፍፄ አላልኩም እንደነምንቴ አይነት እየተጃጃዘ ያለባቸው ማለት ነው ጋይስ ምን ትላላችሁ በእነዚህ በሁለት ልጆች መካከል እኛም ማሽቃበጣችንን አንተው ቪዲዮአቸውን እስካየን ድረስ እናሽቃብጣለን ስለዚህ ፍፄ ወንድሜ ደግሞ የምርህን ነው የቀልድህን ነው ግራ ገባን እኮ እኛ ለፍርድም ተቸገርን እኮ እኛ የሃይሚና የብሩኬ ጠበቃ ስለሆንክ የማይሆን ነገር ውስጥ ሆነህ ስትወድቅ ስትታመም ማየት አንፈልግም እንዳንድ ቤተሰብ ምክንያቱም ያው በመስጋና መካከል ያው እንንገርህ ብለን ነው የማይሆን ህይወት ላይ ነው ወደቀው እንግዲህ አስበህበትም ይሁን ሳታስበህበትም ይሁን ፍቅር ደግሞ ያዙኝ ልቀቁኝ ተብሎ የሚባል አይደለም አብሰላት ማለት ነው በርግጥ ትክክል ልትሆኚ ትችላለሽ አንቺን ባለሽበት በቆምሽበት ቦታ ልክ ልትሆኚ ትችላለሽ ፍፄም ደግሞ እውነት ይሁን ውሸት ይሁን ኦዲየንስ ጋር እስካሁን ድረስ ምንም አይነት ግልጽ የሆነ ነገር የለም እውነት ለመናገር ማለት ነው ግልጽ የሆነላችሁ ሰዎች አላችሁ እኔ ግልጽ የሆነልኝ የለም ምክንያቱም የፍጹምና የብሩኬ ፕራንካቸውና እውነታቸው አሁን ላይ መለየት አቅቶኛል በፊት አቅባቸው ነበር አሁን ላይ ግን መለየት አቅቶኛል በተለይ ሃይሚን አፈቅራታለሁ ብሎ ፍፄ ከሰራ በኋላ ቡቡዬና ፍፄ የሰሩት ቪዲዮ ከዛ በኋላ ምንም አይነት ትክክል ነው አይደለም የሚል እምነት አሳጥቶኛል የሚሰሩት ቪዲዮ ማለት ነው ሶ አሁን ላይ ፍፄ ምናልባት እና ሃይሚ ጥለው ስለሄዱ ብቻህን ሆነህ ነው የብቸኝነት ስሜት የሆነ ጊዜ ልታሳልፍ ነው ማለት ጊዜ ስል ያው በስራ ዓለም ማለት ነው ቪዲዮ ለመስራት እንግዲህ ከማን ጋር ተሰራላችሁ ብቻችሁን ስትሆኑ ይደብራችኋል በዛ አንግል ከሆነ ያቀረበካት እንግዲህ ጥሩ ነው ግን ደግሞ አብሰላት ደግሞ እንግዲህ ባለማመናጨቅ ፍፄን ጥሩ ነገር በማድረግ ልክ ላንቺ ብሩኬ እና ሃይሚ ትሪት አድርገውሽ ከህይወታቸው እንደወጣሽ ነው የምናውቀው እንግዲህ ያው የምትመለሽበት መንገድ ባናቅም ትመለሻለሽ ብለን ተስፋ እናደርግም ያው ታውቃለህ ያለውበት ምናምን ዳርዳር የስክስታ ዳርዳሩ ምንድነው ይላል ያገረ ሰው ዳርዳር እያልሽ ነው ግን ይኖ አይመለከተንም ግን ደግሞ ፍፄ እውነት ለመናገር ያው ፍቅር እውር ነው ይባላል የገባህበት ጥሩ አይደለም ብዬ አስባለሁ ምክንያቱም አሁን አንተ የሆነ ነገር እንኳን እንትን ብትል ማለት አንድ ፍቅረኛችሁ እንኳን ቢገግምባችሁ ወይ የሆነ ነገር ቢያንስ ጓደኞች በዙሪያ ያሉት እንዴት አሁን ለምሳሌ አሁን ያንተ የልብ ጓደኛ ብሩኬ ነው እዚህ መካከል ገብቶ አሁን ስለናንተ ብሩክ ምን ማለት ይችላል ምንም ማለት አይችልም ሶ ትንሽ የተያያዘ ነገር ነው ለምን አፈቀርካ አንልም እኛ የጨረቃ ፋሚሊ መብትህ ነው ነገር ግን ጓደኞች እንኳን ላይክ አድርገው የሆነ እንትን የሚሉህ ነገር አይደለም
በቃ የሆነ አፕሪሺየት የሚያደርጉን ነገር አይደለም። እንግዲህ አላቅም ከተፈጠረው ነገር ማለት ነው። ያው ቆም ብለህ ብታስብ ጥሩ ነው። እኛን አመስግነህናል። ያው ሌላ ሰው ቢሆን እኮ በጣም አሽቃብጠውልህ ነበር እኮ ገስት ላይ። ግን በኋላ ያው እሷ ስትሆን ደበራቸው። ምክንያቱም ከዚህ በፊት በሃይሚና በብሩኬ መካከል እንደዛ ብጥብጥ ስለነበረ ከዛ በኋላ ማታ ሰው መሆኗን ሲያቅ ብዙ ሰው ወሽመጡ ተበጥሷል። አዲስ ሰው ቢሆን ግን እስካሁን ድረስ ብዙ አዲስ ነገሮች ይፈጠሩ ነበረ። ያው ፍቅረኛ መሃል ገብታችሁ በተለይ ኦዲየንስ በሚወዷቸው ሰዎች መካከል ገብታችሁ ፍቅር እንጂ ጦርነት የሚያስነሳ ነገር ባትፈጥሩ በጣም ጥሩ ነው። ካብሰላት ብትማሩ የተሻለ ነው። ምክንያቱም ፍፄ እንደዛ ፊቷን አዙሯት መጥቶ ገስት በጣም ያሽቃበጡ። እስከዛ ማታ ልክ ቪዲዮ ሲለቀቅ ወሽመጥ የተቆረጠ ነው የሚለው። ኦዲየንሶች ደግሞ አንዳንዴ ለቀቅ አድርጉ። በቃ ሁሌ የሆነ ጥብቃት አድርጉ ሁሉን ነገር። አንዳንዴ ለቀቅ የሚዲያ ሰው ስትሆኑ የሆነ እየገባችሁ እንዳልገባችሁ ምናምን መምሰል ሞክሩ። ኤኒዌይስ አሁን ፍፄ እዚህ ጋር ውሸቱ ምን ሊሆን ይችላል? እነ ሃይሚ እስኪመጡም ሊሰራ ይችላል። እንደዛ ብዬ የተረዳሁት። ሌላው የሰው ሚስት ትመጣለች እያለ በተስፋ እየጠበቀ በቃ በምናምን በተለያየ ስጦታ እያባበለ ብሩክ ፈርተሃል ወይ? አይነፋውም። ምን ተብየው ማለት ነው። እንዴት ነው? አንተ እኮ ነው የሱ ሚስት የቀማው። ምን ብሎ ነው እሱ የሚፈራህ አንተን ለማግኘት አንተን ጋር ለማውራት? ምን ልትለው ነው? ሚስት በደላላ ነው ወይስ ምንድነው? ምን ልትለው ነው? አልገባኝም። አውራኝ እኔን አላለም። ለምን ያወራሃል? ምን ፈልጎ ያወራሃል? ስለዚህ በግድ አውራኝ አይመጣውም። ደግሞ ደብረ ዘይት ልሄድ ነበረ። ምን ልትሆን ነው የምትሄደው ደብረ ዘይት ደግሞ አንተ? አረ ዘንድሮ ጉድ ነው በሃይሚና በብሩኬ የመጣው ጉድ። ለሰላምም ይሄደው አፍቅሪያትም ወድጃታለሁም ላለውም ለስንቱ መልስ ሰተን እኛ እንገፋዋለን። ጋይስ ብቻ ሰላሙን ያምጣልን። ወጣም ወረደም ማለት ነው። የኛ ውድ ቤተሰቦች ለፍፄ ያለኝ አመለካከትና ያለኝ ሀሳብ ይሄን ይመስላል። አብሰለት በተቻለሽ መጠን ፍፄን ሳታመናጭቂው ከህይወትሽ ማስወጣትም ማስገባትም ትችላለሽ ማለት ነው። ማስገባት አትችይም ግን ያኔ ሰው ሂድና አይባልም በፍቅር ሰው ማንነቱ ጸባያችሁ ነው የሚገዛው። አስወጣለሁ ስላልኩ ማውጣት አልችልም፣ አስገባለሁ ስላልኩ ማስገባት አልችልም። ስለዚህ ተወኝ የሆነ የጅል ጥያቄ አትጠያየቁ ቪዲዮ ላይ። ምክንያቱም ለህዝብ የሚያስተምር ነገር ስሩ ከሰራችሁ አይቀር ማለት ነው። ይሄንን የምልበት ምክንያት ያው ፍፄ የወንድሜ ወንድም ስለሆነ ነው። በጣም ፓስወርዱ ስለሆነ ብዬ ነው እንጂ ሌላ ነገር አስቤ ምናምን አይደለም። በቃ ያው ልናግዘው ይገባል። ፍፄ ወንድማችን ነው። ለሃይሚም ለብሩኬም ተጠሪው ነው። ለዛ ብዬ ነው። ሀብሰላትን ደግሞ እንግዲህ ጥሩ ነገር እስክናይብሽ ድረስ ያው እናይሻለን፣ እንከታተልሻለን። ምንም ማድረግ አይቻልም። ግን ጥሩ ነገር ለመስራት ሞክሪ። በዚህን ያክል ጥፊ መማታት ምን ማለት አስፈላጊ አይደለም። ወይዘሮ አብሰላት ማለት ነው። ተነግረሻ ምንም ቢሆን የጨረቃ መከታችን ነው። ሴት ልጅን ብትሆኚ በሴትነትሽ እናከብርሻለን። ግን ደግሞ ወንድሞቻችንን አክብሪልን። በጥፊ አትማቺ። ሰምተሻል? ይሄ ነው መልእክቴ። ጨረቃ ፋሚሊ ጓግጭ ምናምን የሚል ኮመንት ላይ እኔ አይመስጠኝም፣ ምንም አይመለከተኝ። ያየሁትን ነገር ነው የምናገረው ጋይስ። ፍፄ እንግዲህ ጽናቱን ይስጥህ። ለምን አፈቀርክ አልልህም፣ ግን ያው ይቅናህ። ምንቴ ደግሞ ከብሩክ እና ከሃይሚ ራስ ላይ ውረድ ባይ